ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ የሰዓቱን መረጃ አሰናድተናል። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ኢራን የትራምፕን ሐሳብ ውድቅ አደረገችው። ኢራን ከሰዓታት በፊት ውድቅ ያደረገችው የፕሬዝዳንት ዶናልድ ትራምፕ ሐሳብ ፕሬዝዳንቱ ኢራን በዚህ ጉዳይ ካልተስማማች እውነቴን የምላችሁ ጦርነቱ ይቀጥላል ባሉበት ጉዳይ ነው። ትራምፕ በዚሁ እጅግ ወሳኝነት አለው በተባለው የድርድር ጭብጥ ጉዳይ ደጋግሞ ከኢራን ጋር ተስማምተናል፣ የሚቀረም ፊርማ ብቻ ነው ቢሉም ኢራን ከሰዓታት በፊት በሰጠችው መግለጫ ግን ፈጽሞ አታስቡት፣ በዚህ የማንስማማ ከሆነ ይቅር ብላለች። እናም ድርድር የተባለውም ጉዳይ ገና ሳይጀመር አጣብቂኝ ውስጥ ገብቷል። ጥንቅራችን የተፈጠረውን አጣብቂኝ በተመለከተ የሚያደርሳችሁ ዘርዘር ያለ መረጃ አለ። የመካከለኛው ምስራቅ ዕጣ ፈንታ በአንድ ሌሊት ተቀይሯል። ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር ጉዳይ በሁሉም ነገር መስማማቷን ገልጸው መላውን ዓለም አስደምመዋል። ቢቱ ቦምበር የኢራንን የኒውክሌር ብናኝ ጠራርጎ እንዲወስድ ታሪካዊ ውሳኔም ተላልፏል። መረጃው ተዘጋጅቷል። ጀነራሉ አስመራን ክፉኛ አስደንግጠዋል። ኤርትራ የጥፋት ቀመር ስትል የፈረጀችው የጀነራሉ ስትራቴጂን በተመለከተ ይፋዊ መግለጫ ሰጥታለች። መረጃውን እናደርሳለን። ለረጅም ጊዜ ከካሜራ እይታ ርቀው የሚቆዩትና አልፎ አልፎ ካልሆነ በስተቀር በሕዝብ ፊት የማይታዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በድንገት ያሳዩት ያልተለመደ ዲፕሎማሲያዊ ንቅናቄ የብዙዎችን ትኩረት ስቧል። ከአስመራው ቤተ መንግስት የተሰማው መረጃ የጥንቅራችን አካል ነው። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ፍርድ ቤት መቅረባቸውን የሚመለከት መረጃንም አካተናል። የአሜሪካ ፌዴራል መንግስት ግምጃ ቤት በሱዳን አዲስ ማዕቀብ ጥሏል። ትላንት አርብ ዕለት ዲፓርትመንቱ ባወጣው መግለጫ በሱዳን ጦርነት ሚና ያላቸውና ከፈጥኖ ደራሽ ኃይሎች ጋር ተሰልፈው በሚዋጉ 5 የኮሎምቢያ ዜጎችና ድርጅቶች ላይ አዲስ ማዕቀብ መጣሉን ይፋ አድርጓል። መረጃው ዝርዝር አለው። ከሰሞኑ እስራኤል የሀገርነት እውቅና ለሰጠቻት ለራስ ገዟ ሶማሊላንድ አምባሳደር መሾሟ በሞቃዲሾ ቁጣ መፍጠሩ ይታወሳል። የሶማሊያ ሀገራት የተቃውሞ ድምፅ እያሰሙ ሲሆን የእስላሚክ ኦርጋናይዜሽን ትብብር ኦአይሲ የእስራኤልን ድርጊት የሚያወግዝ መግለጫ አውጥቷል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ኢራን የትራምፕን ሐሳብ ውድቅ አደረገችው። አደገኛ ልዩነት ተፈጥሯል። ኢራን የፕሬዝዳንት ዶናልድ ትራምፕን ሐሳብ ውድቅ አደረገችው። ፕሬዝዳንት ዶናልድ ትራምፕ ኢራን ለኒውክሌር መስሪያ ለመጠቀም ያዘጋጀችውንና በአሜሪካ ቢቱ ቦምበር ተመትቶ ከመሬት ስር ተቀብሯል የሚባለውን የበለጸገ ወይም ኢንሪችድ ዩራኒየም ለአሜሪካ ለማስረከብ ተስማምታለች በሚል ደጋግሞ የተናገሩትን ሐሳብ ኢራን በዝምታ ከቆየች በኋላ በመጨረሻም ውድቅ አድርገዋለች። የምን ማስረከብ ሲያምራችሁ ይቅር፣ የኢራን የኒውክሌር መስሪያ ግብዓት ዩራኒየም ከኢራን ቅዱስ አፈር ጋር እኩል እንደሆነ ወቁ ስትል ከሰዓታት በፊት እቅጩን ተናግራለች። ትራምፕ ደግሞ በጓሮ በር ተስማምተናል፣ የሚቀረን ስምምነቱን ይፋ ማድረግ ነው፣ ስምምነቱ በይፋ ሲፈረምም እኔም ጭምር ወደ ፓኪስታን ኢስላማባድ እሄዳለሁ ሲሉም ተደምጠዋል። እንደዚህ አይነት ስምምነት የለም፣ በዚህ ጉዳይ ከአሜሪካ ጋር የተስማማ ነው ምንም ነገር የለም፣ ትራምፕ ከኢራን ባለስልጣናት ጋር ተነጋግሬያለሁ የሚሉትም ሐሰት ነው ሲሉ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለሀገሪቱ መገናኛ ብዙሃን በሰጡት ምላሽ ተናግረዋል። ቃል አቀባዩ በዚሁ ማብራሪያቸውም ቴህራን በከፍተኛ ደረጃ ያበለጸገችውን ዩራኒየም ወደ ሌላ ሀገር ለማስተላለፍ ተስማምታለች የሚሉት መረጃዎች ፈጽሞ ሐሰት ናቸው። የበለጸገው ዩራኒየም ለእኛም እንደ ኢራን አፈር ቅዱስ እንደሆነ መታወቅ አለበት። ከዚህም በተጨማሪ ትራምፕ ከኢራን ባለስልጣናት ጋር ቀጥተኛ ውይይት አድርገዋል የሚሉትን መረጃዎች የማናውቃቸውና የሐሰት መረጃዎች እንደሆኑ ሊታወቅ ይገባል ሲሉም ቃል አቀባዩ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር ስምምነት አደረገች የሚባለው 2 ነገሮች ሲፈጸሙ ብቻ ነው ሲሉ ደጋግመው የተናገሩ መሆኑ የሚታወስ ነው። እንደ ፕሬዚዳንቱ ገለጻ ከሆነ አንደኛው ወሳኝ ጉዳይ ኢራን የኒውክሌር ጦር መሳሪያ ለመታጠቅ የምታደርጋቸውን ጥረቶች ላትመለስበት ርግፍ አድርጋ መተው የሚል ሲሆን
ሌላኛው ደግሞ ኢራን ለኒውክሌር መስሪያ በዋና ግብዓትነት የምትጠቀምበትን የበለጸገ ዩራኒየም ለአሜሪካ ታስረክብ የሚል ነው። በዚህም ትራምፕ ከዋና የሁለተኛው ዙር ድርድር በፊት ኢራን በውስጥ ለውስጥ ድርድር ከአሜሪካ ጋር ተስማምታለች በማለት ባለፉት 2 እና 3 ቀናት በየመድረኩና ጋዜጣዊ መግለጫዎቻቸው ደጋግመው ሲናገሩ ተደምጠዋል። በእነዚህ ተደጋጋሚ የፕሬዝዳንት ዶናልድ ትራምፕ መግለጫዎች ላይ ኢራን ምላሽ ሳትሰጥ ቆይታለች። ብዙዎችም ለፕሬዝዳንት ዶናልድ ትራምፕ እንደዚህ አይነቱ ተደጋጋሚ መግለጫ ኢራን ለምን ማረጋገጫ ወይም ማስተባበያ አትሰጥም? ለምንስ ዝምታን መምረጥ ፈለገች? በማለት ሲጠይቁም ነበር። ሆኖም በትላንትናው ዕለት በዚህ ጉዳይ ማብራሪያ የሰጡት የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የበለጸገውን ዩራኒየም ለአሜሪካ ለማስረከብ መስማማት ይቅርና እውነቴን የምላችሁ እንደው ይሄ ጉዳይ በሐሳብ ደረጃ ተነስቶ የድርድር ጠረጴዛ ላይ እንኳን ቀርቦ አያውቅም ሲሉ ለሀገሪቱ መንግስታዊ መገናኛ ብዙሃን ተናግረዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ በዚህ ደረጃ አስረግጠው እየተናገሩ ባለበት ፕሬዝዳንት ዶናልድ ትራምፕ እሳቸው ደጋግመው ኢራን የበለጸገውን ዩራኒየም ልትሰጠን ተስማምታለች የማለታቸው ጉዳይ አዲስ አጀንዳ ሆኖ በሰፊው ማነጋገሩን ቀጥሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ከዚህም ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን እርግፍ አድርጋ ለመተው ተስማምታለች በማለት ደጋግመው የሚናገሩትን ጉዳይ ፈጽመው ሐሰት ነው ሲሉ የሁለተኛውን የትራምፕን ሐሳብ ጭምር ውድቅ አድርገዋል። ትራምፕ ከዚህ ቀደም በሁለቱ ጉዳዮች በሰጡት ማብራሪያ በኒውክሌር ጉዳይ ከኢራን ጋር መግባባት ላይ መድረስ ካልቻልን ጦርነቱ ይቀጥላል ሲሉ የተናገሩ መሆኑ የሚታወስ ነው። ሁለቱን ሀገራት ለማግባባት የፓኪስታን ባለስልጣናት ላይታች እያሉ ሲሆን ድርድሩም የተኩስ አቁም ስምምነት ጊዜው ሳያልቅ ይካሄዳል እየተባለም ነው። ሁለቱ ሀገራት ወሳኝ ባሉት የኒውክሌር ጉዳይ ግን ሊግባቡ እንደማይችሉ ከወዲሁ እየወጡ ያሉት መረጃዎች እያመለከቱ ነው። ይህ ካልሆነ ትራምፕ እንደሚሉት የቆመው ጦርነት ሊቀጥል ይችላል። ወደ ቀጣይ መረጃ አለፍን። ጀነራሉ ኤርትራን አስደነገጡ። ጀነራሉ አስመራን ክፉኛ አስደንግጠዋል። ኤርትራ የጥፋት ቀመር ስትል የፈረጀችው የጀነራሉ ስትራቴጂን በተመለከተ ይፋዊ መግለጫ ሰጥታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትላንትናው ዕለት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያን ገዢ ፓርቲ በጽኑ የቃላት ጅራፍ ገርፈዋል። ሚኒስትሩ የኢትዮጵያ ብልጽግና ፓርቲ የፖተምኪን ፓርቲ ለታይታ ብቻ የተገነባ ሲሉ የጠሩ ሲሆን የፓርቲው ከፍተኛ አመራሮችና ከጀርባ ወጋኝ ያሏቸው አካላት በኤርትራ ላይ የሚያደርጉት ትንኮሳ ዳግም ማገርሸቱን ገልጸዋል። ይህ መግለጫ የወጣው በኢትዮ ኤርትራ መካከል ያለው የድንበር ውጥረትና የቀይ ባህር የባህር በር ጥያቄ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ትኩረት እየሳበ ባለበት ወቅት መሆኑ የሁኔታውን አሳሳቢነት ይበልጥ ያጎለዋል። የማነ በመልእክታቸው በተለይ ትኩረት ያደረጉት በኢትዮጵያ በኩል ዳግም እየተሰነዘረ ባለው የባህር በር ጥያቄ ላይ ነው። እንደሳቸው አገላለጽ የብልጽግና ፓርቲ መሪዎችና እንደ ጀነራል ጻድቃን ገብረትንሳኤ ያሉ ተከታዮቻቸው ቀደም ብሎ ወድቅ የተደረገውን የሉዓላዊ የባህር በር ባለቤትነት ጥያቄን በጩኸትና በነውጥ ለማንቀሳቀስ እየሞከሩ ነው። ይህ ድርጊት ቀጠናዊ ያለመረጋጋትን ለመፍጠር የሚሰላ ህገወጥ ቀመር እንደሆነ የጠቀሱት ሚኒስትሩ ዓለም አቀፉ ማህበረሰብም ይህንን የኢትዮጵያ ፖሊሲ ውድቅ ማድረጉን ገልጸዋል። ኤክስ ወይም ትዊተር ላይ የሰፈረው ይኸው መረጃ እንደሚያመለክተው ኤርትራ የኢትዮጵያን ጥያቄ ከሉዓላዊነት ማክበር ይልቅ ወደ ግጭት የሚያመራ ትንኮሳ አድርጋ እንደምትመለከተው ግልጽ አድርጋለች። በሌላ በኩል የኢትዮጵያ መንግስት በበኩሉ ኤርትራ ለቀጠናው ሰላም እንቅፋት እየሆነች ነው በሚል በተደጋጋሚ ቅሬታውን ያቀርባል። አዲስ አበባ የአስመራን መንግስት በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት የሰላም ስምምነቶችን ባለማክበርና የሀገሪቱን ሉዓላዊ ግዛት ለቆ ባለመውጣት ትከሳለች። የማነ ገብረ መስቀል የኢትዮጵያን የባህር በር ጥያቄ ሀገር ውስጥ ችግሮችን ለማስቀየሪያነት የቀረበ አጀንዳ ነው ቢሉም የኢትዮጵያ መንግስት ግን ጉዳዩ ከ120 ሚሊዮን በላይ ህዝብ ካላት ሀገር የህልውናና የኢኮኖሚ እድገት ጋር የተቆራኘ መሆኑን ይሞግታል። ይህ በሁለቱ ወገኖች መካከል ያለው የቃላት ጦርነት ዓለም አቀፍ ማስጠንቀቂያዎች ሲሰጥበት የቆየ ነው። በቀጣይ መረጃ ቢቱ ጄት ወደ ኢራን። የመካከለኛው ምስራቅ ዕጣ ፈንታ በአንድ ሌሊት ተቀይሯል። ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር ጉዳይ በሁሉም ነገር መስማማቷን ገልጸው መላውን ዓለም አስደምመዋል። ቢቱ ቦምበር የኢራንን የኒውክሌር ብናኝ ጠራርጎ እንዲወስድ ታሪካዊ ውሳኔም ተላልፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሲቢኤስ ኒውስ ዘጋቢ ዌጂያ ጂያንግ በሰጡት ልዩ መግለጫ ከኢራን ጋር ታሪካዊ የተባለ ስምምነት ላይ መደረሱን አረጋግጠዋል። እንደ ፕሬዝዳንቱ ገለጻ ኢራን ያከማቸችውን የበለጸገ ዩራኒየም ሙሉ በሙሉ ለማስወገድና የዩራኒየም ማበልጸግን ለዘላለም ለማቆም ተስማምታለች። ይህንንም ለማድረግ ምንም አይነት የአሜሪካ የምድር ጦር ወደ ኢራን ግዛት መግባት ሳያስፈልገው አሜሪካ ባላት ኃያል የአየር ኃይል ቴክኖሎጂ እንደምትወጣው ገልጸዋል። ትራምፕ አክለውም ቴህራን እንደ ሂዝቦላህና ሐማስ ያሉ ተላላኪ ቡድኖችን የምታደርገውን ድጋፍ ሙሉ በሙሉ ለማቋረጥ መስማማቷን ጠቅሰው ይህ ስምምነት በምንም አይነት መልኩ የገንዘብ ክፍያ የማይፈጸምበትና ለድርድር የማይቀርብ መሆኑን በጽኑ አስታውቋል። ለዚህ ዘመቻ ዋነኛ መሳሪያ ተደርገው የተመረጡት ደግሞ የዓለማችን እጅግ ውድና ሚስጥራዊ የሆኑት ቢ2 ስፒሪት ቦምብ ጣይ አውሮፕላኖች ናቸው።
እነዚህ አውሮፕላኖች በራዳር የማይታዩና እጅግ ረጅም ርቀት ተጉዘው ጥልቅ የከርሰ ምድር ምሽጎችን የማውደም ብቃት ያላቸው ሲሆኑ ትራምፕ የኒኩሌር ብናኝ ሲሉ የጠሩትን ንጥረ ነገር ከኢራን ምድር ጠራርገው ለመውሰድ ዝግጁ መሆናቸውን ገልጸዋል። የቢ2 አውሮፕላኖች ተሳትፎ አሜሪካ ያላትን ወታደራዊ ልዕልና የሚያሳይ ሲሆን ኢራንም ከዚህ የቴክኖሎጂ አቅም ጋር ልትጋፈጥ እንደማትችል ተረድታ በሁሉም ነገር ላይ ለመስማማት እንደተገደደች በዋይት ሃውስ በኩል የሚወጡ መረጃዎች ይጠቁማሉ። በአጠቃላይ ይህ በፕሬዝዳንት ዶናልድ ትራምፕ ይፋ የተደረገው ድንገተኛ ስምምነት በመካከለኛው ምስራቅ ለዓመታት የዘለቀውን የኒኩሌር ስጋት መልክ የሚቀይር ሆኗል። የኢራን መንግስት በኒኩሌር መርሃ ግብሩ ላይ በሁሉም ነገር ተስማምቷል መባሉና የአሜሪካ ቢ2 ቦምብ አውሮፕላኖች የኒኩሌር ብናኙን ጠራርገው ለመውሰድ መዘጋጀታቸው በዓለም አቀፍ ደረጃ አዲስ ተስፋና ስጋትን አሳድረዋል። ምንም እንኳን በኢራን በኩል የተሰጠው ማስተባበያና በአሜሪካ የሚነገረው ታሪካዊ ስኬት እርስ በርሳቸው የሚቃረኑ ቢመስሉም በቀጣይ ቀናት የሚደረገው ሚስጥራዊ ድርድርና የሚወሰዱት ተግባራዊ እርምጃዎች የእውነቱን መጋረጃ እንደሚገልጡ ይጠበቃል። ወደ ቀጣዩ ርዕሳችን ስንወስዳችሁ የኢሳያስ ድንገተኛ ጥድፊያ። ለረጅም ጊዜ ከካሜራ እይታ ርቀው የሚቆዩትና አልፎ አልፎ ካልሆነ በስተቀር በህዝብ ፊት የማይታዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን ያሳዩት ያልተለመደ ዲፕሎማሲያዊ ንቅናቄ ብዙዎችን ትኩረት ስቧል። ፕሬዝዳንቱ በትላንትናው ዕለት በዴንደን የእንግዳ ማረፊያ የ7 ሀገራትን አምባሳደሮች የሹመት ደብዳቤ በይፋ የተቀበሉ ሲሆን ይህ ክስተት ፕሬዝዳንቱ ከሳምንት በፊት ከቻይና ከፍተኛ ዲፕሎማሲያዊ ልዑካን ጋር ካደረጉት ዝግ ስብሰባ በመቀጠል የተከሰተ ነው። ይህ ያልተለመደ የካሜራ ፊት ተሳትፎ ኤርትራ በአሁኑ ወቅት የገባችበትን የዲፕሎማሲያዊ ጥድፊያና በቀጠናው እየተፈጠረ ያለውን አዲስ የኃይል አሰላለፍ በግልጽ የሚያሳይ እንደሆነ ይነገራል። የዚህ ዲፕሎማሲያዊ ጥድፊያ ዋነኛ ማጠንጠኛ ደግሞ በቻይና በኩል እየተደረገ ያለው አዲሱ የሚስጥራዊ ሽምግልና ጥረት እንደሆነ ይገመታል። የቻይናው ልዑክ ባለፈው ሳምንት በአስመራ ካደረገው ቆይታ በመቀጠል ወደ አዲስ አበባ በማቅናት ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያይቷል። የቤጂንግ ፍላጎት በኢትዮጵያና በኤርትራ መካከል የናረው የባህር በር ውጥረት ወደ ግልጽ ጦርነት እንዳያመራና በቢሊዮን የሚቆጠር የቻይና ኢንቨስትመንት ባለበት ቀጠና ሰላም እንዲሰፍን ማሸማገል ነው። ፕሬዚዳንት ኢሳያስም ከቻይናው ልዑክ ጋር የነበራቸው ቆይታ ኤርትራ ለዲፕሎማሲ አማራጮች ዝግጁ መሆኗን ለማሳየትና ከቻይና የሚመጣውን ግፊት ሚዛናዊ በሆነ መንገድ ለመያዝ የታለመ ጥረት እንደሆነ ይገመታል። ይህ በቻይና አሸማጋይነት እየተመራ ያለው እንቅስቃሴ በአዲስ አበባና በአስመራ መካከል ያለውን የቃላት ጦርነት ለማርገብ ወሳኝ እርምጃ ሊሆን እንደሚችል ተስፋ ተጥሎበታል። በኤርትራ በኩል ፕሬዚዳንቱ በተከታታይ አምባሳደሮችን መቀበላቸውና ለዓለም አቀፉ ማህበረሰብ በራቸውን ክፍት ማድረጋቸው ሀገሪቱ በዲፕሎማሲያ ብቸኝነት ውስጥ አለመሆኗን ለማሳየት የሚደረግ ስልታዊ ጥድፊያ ነው። ይሁን እንጂ የቻይናው ልዑክ ይዞት የመጣው የሰላም ሀሳብና የኢትዮጵያ የባህር በር ጥያቄ እንዴት ሊታረቁ ይችላሉ የሚለው ጉዳይ አሁንም ትልቅ ጥያቄ ምልክት ሆኖ ቀጥሏል። የትላንቱ ምክክር ኤርትራ ከዓመታት መገለል በኋላ ራሷን ለዓለም አቀፍ ግንኙነት ዳግም ክፍት ለማድረግና በቀጠናው ላይ የሚታየውን ጂኦፖለቲካዊ ጫና ለመቋቋም የያዘችው ስልታዊ አቅጣጫ ማሳያ ተደርጎ ተወስዷል። ፕሬዚዳንት ኢሳያስ አፈወርቂ ከ4 አህጉራት የተውጣጡ የ7 ሀገራት አምባሳደሮችን የሹመት ደብዳቤ በአንድ ቀን መቀበላቸው አስመራ በኢትዮጵያ በኩል የሚነሳባትን የባህር በር ጥያቄና ወታደራዊ ስጋት በዲፕሎማሲያዊ አጋርነት ለመመከት የያዘችው አዲስ የጥድፊያ ጉዞ ውጤት እንደሆነ ይገመታል። ወደ ቀጣይ ርዕስ አለፍን። አርቲስቶቹና ቲክቶከሮቹ ፍርድ ቤት ቀረቡ። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ 14 ቀን የምርመራ ጊዜ ላይ ለመወሰን ፍርድ ቤት ለሚያዝያ 14 2018 ዓ.ም ተለዋጭ ቀጠሮ ሰጠ። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ዛሬ ሚያዝያ 9 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት ቀርበዋል። ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረው ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ እንዲያቀርብ ነበር። መርማሪ ፖሊስ ተጠርጣሪዎቹ በቁጥጥር ስር ከዋሉበት ጊዜ ጀምሮ ያከናወናቸውን የምርመራ ተግባራት ለችሎቱ በዝርዝር ማስረዳቱን ችሎቱን የተከታተለው ሸገር ኤፍኤም አስታውቋል። የወንጀሉ ድርጊቱ ስብስብነትና ስፋት ከፍተኛ መሆኑን፣ የተጭበረበረው የገንዘብ መጠንና የተጎጂዎች ቁጥር መበራከቱ ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልገው በመጥቀስ መርማሪ ፖሊስ ተጨማሪ 14 ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎች ጠበቆች በበኩላቸው ተጠርጣሪዎቹ በሕዝብ ዘንድ የሚታወቁና ቋሚ መኖሪያ ያላቸው በመሆኑ አይሰወሩም፣ ከተጠርጣሪዎቹ መካከል የጤና እክል ያለባቸው ስላሉ በውጭ ሆነው ጉዳያቸውን ቢከታተሉ የራሳቸው የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑም ታሳቢ እንዲደረግላቸው ጠይቀዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ውሳኔ ለመስጠት ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ የሰጠ መሆኑን ዘገባው አመላክቷል። ወደ ቀጣይ ርዕሳችን አለፍን።
አሜሪካ በሱዳን ተጨማሪ ማዕቀብ ጣለች። የአሜሪካ ፌዴራል መንግስት ግምጃ ቤት በሱዳን አዲስ ማዕቀብ ጥሏል። ትላንት አርብ ዕለት ዲፓርትመንቱ ባወጣው መግለጫ በሱዳን ጦርነት ሚና ያላቸውና ከፈጥኖ ደራሽ ኃይሎች ጋር ተሰልፈው በሚዋጉ 5 የኮሎምቢያ ዜጎችና ድርጅቶች ላይ አዲስ ማዕቀብ መጣሉን ይፋ አድርጓል። የሱዳን ጦርነት 4ኛ ዓመቱን እየገባ ባለበት በዚህ ጊዜ ዋሽንግተን ሁለቱ ተፋላሚዎች የተኩስ አቁም እንዲያደርጉም ጥሪ አቅርባለች። በትንሹ የ3 ወራት የሰብአዊ ተኩስ አቁም እንዲደረግ የትራምፕ አስተዳደር እንደሚፈልግ ለሱዳኖች ተነግሯቸዋል። የትራምፕ አስተዳደር በሱዳን ያለውን ጦርነት ለማስቆም እንዲረዳ የጦርነቱ አባባሽ የሆኑ አካላት ላይ እርምጃ እየወሰደ ነው ሲሉ የአሜሪካ ግምጃ ቤት አስተዳደር ፒጎት ገልጸዋል። አሜሪካ ከሰሞኑ የ$20 ሚሊዮን የአደጋ ጊዜ ምግብ እርዳታ ለሱዳን ማድረጓን ገልጸዋል። ከ2 ወራት በፊት የ200 ሚሊዮን የእርዳታ ድጋፍ መደረጉ ተጠቅሷል። የሱዳን ጦርና የፈጥኖ ደራሽ ኃይሎች በሚያደርጉት ፍልሚያ እስካሁን 150 ሺህ ሰዎች ሲገደሉ 14 ሚሊዮን ሱዳናውያን ከቀያቸው ተፈናቅለዋል። አሜሪካ ከዚህ ቀደምም በሱዳን ፈጥኖ ደራሽ ኃይል ጀነራሎች ላይ በርካታ ማዕቀቦችን የጣለች ሲሆን አሁኑ በ5 የኮሎምቢያ የጦር ባለሙያዎችና የግል ድርጅቶች ላይ ማዕቀቧን አነጣጥራለች። ከ5ቱ ኮሎምቢያውያን መካከልም አልቫሮ አንድሬስ ኩዊጃኖ ቤሴራ አንዱ ሲሆን ከኮሎምቢያ ጦር ጡረታ የተገለሉ መኮንን ናቸው። ግለሰቡ ተዋጊዎችን ወደ ሱዳን የሚልኩ ቅጥር የሚፈጽሙ ስለመሆኑ የአሜሪካ ግምጃ ቤት መረጃ አመልክቷል። ሁለተኛው ሰው ክላውዲያ ቪቪያና ኦሊቬሮስ ፎሬሮ ሲሰኙ ኮሎምቢያውያንን ለሱዳኑ ጦርነት የሚመለምለው ድርጅት መስራች ናቸው። ሶስተኛው ግለሰብ ሆሴ ኦስካር ጋርሲያ ፓቴ የሚባሉ ሲሆን በኮሎምቢያ ጦር ውስጥ የኮሎኔልነት ማዕረግ ያላቸው ተዋጊዎችን በመምረጥና ማሰልጠን ሚና ያላቸው ናቸው። የቀሩት ሆሴ ሊባርዶ ኩዊጃኖ ቶሬስ እና ኦማር ፈርናንዶ ጋርሲያ ፓቴ የሚባሉ ሲሆን ከቅጥርና ምልመላ ጋር በተያያዘ ቀደም ሲል ማዕቀብ የተጣለባቸው ናቸው። የአሜሪካ የአሁኑ ማዕቀብ ተቀማጭነቱ በኮሎምቢያውንና ኢንተርናሽናል ሰርቪስስ ኤጀንሲ ኤኤስአይ የሚሰኝ ወታደሮችን መልማይ ድርጅትንም የሚመለከት ነው። ፓናማ ውስጥ የሚሰራው ታለንት ብሪጅ እንዲሁም ፌኒክስ ሁማን ሪሶርስስ የሚሰኙ ለተጨማሪ ቅጥር ፈጻሚ ድርጅቶች በማዕቀቡ መካተታቸውን ዘገባው መረጃው አመልክቷል። በቀጣይ ርዕስ አረቦቹ በሶማሊላንድ የእስራኤል አምባሳደርን ሹመት ተቃወሙ። ከሰሞኑ እስራኤል የሀገርነት ዕውቅና ለሰጠቻት ለራስ ገዟ ሶማሊላንድ አምባሳደር መሾሟ በሞቃዲሾ ቁጣ መፍጠሩ ይታወሳል። እስራኤል በኬንያ የነበሯትን ልዑክ ለሀርጌሳ አምባሳደር አርጋ መሾሟ ግን ሶማሊላንድን አስፈንጥዟል። የእስራኤልን ይህንን እርምጃ የሶማሊያ አጋራት እያወገዙ ሲሆን በርካታ ሀገራት ያሉበት የኢስላሚክ ኦርጋናይዜሽን ትብብር ኦአይሲ የእስራኤልን ድርጊት የሚያወግዝ መግለጫ አውጥቷል። መግለጫው እስራኤል በሰሜን ምዕራብ ሶማሊያ ግዛት ላይ አምባሳደር የመሾም ውሳኔን በጽኑ አውግዟል። የኢስላሚክ ኦርጋናይዜሽን ትብብር ኦአይሲ በመግለጫው እስራኤል ወረራ አካል ሲል የጠራ ሲሆን ውሳኔው የሶማሊያን ሉዓላዊነት፣ ህብረትና የግዛት አንድነት የሚሸረሽር ነው ብለዋል። ተቋሙ ለፌዴራል ሶማሊያ ሪፐብሊክ መንግስት ማድረግ ያለበትን ሁሉንም ድጋፍ እንደሚያደርግ ነው የገለጸው። ዓለም አቀፍ ህጎችን እስራኤል እንድታከብር የተባበሩት መንግስታት ድርጅት የሀገራት ሉዓላዊነት ስምምነት እንዲተገበር አሳስቧል። እስራኤል ለሶማሊላንድ በ2025 ዲሴምበር ወር ላይ ዕውቅና የሰጠች ሲሆን በሳምንቱ ረቡዕ ዕለት የመጀመሪያውን አምባሳደር ሾማለች። የኢስላሚክ ኦርጋናይዜሽን ትብብር ኦአይሲ 2.1 ቢሊዮን ህዝቦችን የሚወክል ተቋም ሲሆን በአፍሪካ፣ እስያና አውሮፓ እንዲሁም ደቡብ አሜሪካ ያሉ ሙስሊሞችን እንደሚወክል ይናገራል። ከአባላቱ 49 ሀገራት አብላጫ ሙስሊም ያላቸው ሲበዙ 8 ሀገሮች ደግሞ ክርስቲያን ናቸው። ክርስቲያን ከሆኑ መካከል ካሜሮን፣ ጉያና እና ኡጋንዳ ይገኙበታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።